وأوحينا إلى موسى أن ألق عصاك فإذا هي تلقف ما يأفكون فوقع الحق وبطل ما كانوا يعملون فغلبوا هنالك وانقلبوا صاغرين وألقي السحرة ساجدين قالوا آمنا برب العالمين رب موسى وهارون. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، وصلى اللهم وسلم وبارك على نبينا وحبيبنا وقدوتنا رسول الله وعلى آله وأصحابه ومن والاه، أما بعد، فقد قال الله تعالى: وأوحينا إلى موسى أن ألق عصاك فإذا هي تلقف ما يأفكون. سورة الأعراف 117 آية لين إن شاء الله يعلم. وأوحينا إلى موسى ودى نبي الله موسى وحي وردنا على الله أن ألقي عصاك زنقهن ورورو قالوا بمالت رأي أوردن فإذا هي تلقف ما يأفكون ያኔ አንተ በጣልክ ጊዜ የሚቀጣጥፉትን የአስማት መተት ትለቃቅማለች እባቢቱ ዘንጊቱ አልነው። ፈወቀዐ አልሐቁ ሐቁ ተከሰተ። ወበጠለ ማ ካኑ ያዕመሉን ድግምተ ፈጻሚዎቹ አስማተኞቹ የሚሰሩት የነበረው ሁሉ ከንቱ ሆነ አላላህ። ፈጉሊቡ ሁናሊክ እዛው ቦታ ላይ ተሸነፉ። ወንቀለቡ ሳጊሪን የተዋረዱ ያነሱ ሲሆኑም ተመለሱ። ወኡልቅየ ሰሐረቱ ሳጅዲን አስማተኞቹ ስጁድ ያደረጉ ሲሆኑ ተደፉ። ቃሉ አሉ አመና ቢረቢ ልዓለሚን በዓለማቱ ጌታ በአላህ አምነናል። ረቢ ሙሳ ወሃሩን በሙሳና በሃሩን ጌታ አምነናል ብለው ተናገሩ አላላህ። ባለፈው ፕሮግራማችን ላይ ሁለት ጎራ የፉክክር መድረክ ተዘጋጅቶላቸው አንደኛው ነቢዩላህ ሙሳ ናቸው ዓለይሂ ሰላም፣ ሁለተኛው ደግሞ ፊርዓውንና በፊርዓውን ስር የተሰበሰቡት የድግምት ጠበብቶች ናቸው። ሁለቱ ጎራዎች ተገናኙ። በተለይ የፊርዓውን ጎራ የድግምት ባለሙያዎቹ ለማሸነፍ ካላቸው ጉጉት የተነሳ እርግጠኞችም ሆነው ጭምር ሙሳ ፊርዓውን አሉት፣ እኛ አሸናፊዎቹ እኛ ከሆን የሚከፈለን ክፍያ አለ እንዴ አሉት። አዎ አላቸው። ምን መከፈል ብቻ? እናንተ ለእኛ ለጌቶቹ እጅግ ቅርብ ከሆኑ ሰዎች አንዱ ነው የምትሆኑት አላቸው። በጣም ደስ አላቸው። እጅግም ቋመጡ። ይሳካልናል ብለው አሰቡ። ሙሳ አሏቸው፣ ለበይክ አንተ ትጥላለህ የምጥለውን ወይስ እኛ እንጣል አሉ። እንደዚህ ያሉበት ምክንያት ለመጣል የፈለጉበት ምክንያት አላቸው፣ ለመቅደም። ምክንያቱም የማታሸንፈውን ሰው ትግል ላይ ሁል ጊዜ ዘለህ በጥፊ ማለት ቢዚ ታደርገዋለህ። የማታሸንፈውን ሰው ትነሳና ዘለህ በጥፊ ካልከው አጥቂነቱን ትቶ ተከላካይ
አልሁጁሙ ኸይሩ ጠሪቀትን ሊዲፋዕ ይላል። ቀድሞ እርምጃ መውሰድ ከመከላከያ መንገዶች ምርጡ መንገድ እሱ ነው ይባላል። ቀድመህ መረበሽ ማችለውን ሰው አጥቂነቱን ትቶ በመከላከል ላይ ቢዚ ታደርገዋለህ። ሙሳም ዓለይሂ ሰላም የምትሉትን ጣሉ አላቸው። ጣሉ። አልቁ ማ አንቱም ሙልቁ ፈለማ አልቀው ሰሐሩ አዕዩነ ናስ። ድግምቱን ሲጥሉት የተመልካችን አይን በእውነትም በእርግጥም ድግምት አድርገውበት ነበርና መባባት መፍራት ጀምረው ነበር። ወስተርሀቡሁም ወጃኡ ቢሲሕሪን ዐዚም። በጣም የገዘፈ ድግምት ይዘው መጥተው አስበርግገው አስፈራርተው ነበር። አላህ ዓላ ኩሊ ሓል ይህንን መተት ለመስራት የመጡት ሰዎች ካኑ ቢድዓተን ወሰላሲነ አልፋ 30 ምናምን ወንዶች ነበሩ። 30 ምናምን ሺህ ለይሰ ረጁሉ ሚንሁም ኢላ ወማዐሁ ሐብል። 30 ምናምን ሺህ የድግምት ኤክስፐርት ከመላ ሀገሪቱ የተሰበሰበው እያንዳንዱ ገመድ ይዞ ነው የመጣው። ዘንግም ይዞ ነው። ሐብሉ ወዓሳ ተነግሯቸው እኮ ነው። ድግምቱ የሙሳ በጣም ከባድ ነው። ዘንግና ገመድ፣ ዘንጉን ገመድ የሚያደርግ አስማተኛ ነው የመጣብኝ ብሏቸዋል። እሱን ለማስመሰል 30 ምናምን ሺህ አስማተኛ ዘንግና ገመድ ይዞ መጥቶ ነበር ይሉሃል። 30 ምናምን ሺው ይህንን ስራ ለመስራት ተሰበሰበ። ላኪን እብነ ጀሪር አጠበሪ ረሒመሁላህ ምን ይላሉ? ጀመዐ ፊርዓውኑ 70,000 ሳሒርን። ፊርዓውን ከመላ ሀገሪቱ ያሰባሰበው 70,000 የድግምት ባለሙያን ነው ብለዋል። እና 70,000 ገመድ ነው ይዘው የመጡት። ወ70,000 ዐሰን 70,000 ዱላ ነው የመጡት። ሙሳን እኮ ለማሸነፍ ነው ሁሉ ግርግር፣ ያ ሁሉ የገመድ ጋጋታ፣ የዘንግ ጋጋታ። ትላንት እንዳልኳቸው ሬንጅ ተቀብቶ ይሄ ጥቁር ነገር ካስማ ነው የሚባለው ተቀብቶ ትልቅ ፀሐይ ላይ ሲቀመጥ የእውነትም በቃ የሆነ ነገር አለ ብለው ፈራ ተባ ብለው ነበር። አላህም ወስተርሀቡሁም ወጃኡ ቢሲሕርን ዐዚም እንዳለው ነቢዩላህ ሙሳን አላህ ላ ተኸፍ ኢነከ አንተ ልአዕላ፣ የበላው አንተ ነህ አትፍራ ሙሳዋ ብሏቸው ነበር። ከዛም ወአውሐይና ኢላ ሙሳ፣ ወደ ሙሳ ደግሞ በተራችን ወሕይ አወረድን። አን አልቂ ዐሳክ፣ የያዝከውን ዘንግ ወሩረው ጣለውማ አልነው። ያን ጊዜ ፈአልቃ ዐሳሁ፣ ዱላውን ውርውር ሲያደርገው ፈኢዛ ሂየ፣ የተወረወረችው ዘንግ እባብ ሆና ተልቀፉ ማ የእፊኩን፣ ለቅጥፈት ያመጡትን 70,000 ዱላና 70,000 ገመድ ልቅምቅም አድርጋ በላቸው። ፈወቀዐ አልሐቅ፣ ሐቅ የሚባለው ነገር ፊት ለፊት ለእይታ ተከሰተ። ወበጠለ ማ ካኑ ያዕመሉን፣ ሰብስበው ለስራ ያመጡት ዝባዝንኬ ከንቱ ውድቅ ሆኖ ቆየ ከረመ። አላህ እናማ ፈጉሊቡ ሁናሊክ፣ እዛ ትዕይንት እዛ ትርኢት ማሳያ ቦታ ላይ የድራማ ቦታ ላይ መህረጃኑ ላይ ተሸነፉ። ወንቀለቡ ሳጊሪን፣ ለእይታ የመጣው በበርካታ 100,000 የሚቆጠረው ህዝብ ጭምር ተዋርደው ተመለሱ። ያን ጊዜ ግን 30 ምናምን ሺህ ወይም ደግሞ 70 ምናምን ሺህ የሲሕር ባለሙያ ሁላቸውም ወኡልቅየ ሰሐረቱ፣ ሳሒሮቹ ተደፉ፣ ሳጅዲነ ለአላህ የተዋደቁ ሆነው ቃሉ፣ በአንድ ድምፅ አሉ አመና ቢረቢ ልዓለሚን ረቢ ሙሳ ወሃሩን፣
በሙሳና በሃሩን ጌታ በዓለማቱ ጌታ በአላህ አምነናል ብለው ተናገሩ አለ አላህ። يقول ابن عباس رضي الله عنه فجعلت لا تمر بشيء من حبالهم ولا من خشبهم إلا التقمت እሷ ያለፈችበት ገመድም ካለ እንጨትም ካለ ቅድም ያልኳችሁ የዘንጉ ስብስብ ወዲያውኑ ለቀም አድርጋ ቁርጥምጥም አድርጋ ነው የምትበላው። فعرفت السحرة አስማተኞቹ ሁላቸውም ገባቸው هذا أمر من السماء ከላይ የመጣ ነው ትእዛዙ ከላይ ነው አሉ። ወለይሰ هذا بسحر የድግምት ጎሳ እንዳልሆነ ገባቸው። ያኔ فخروا لله سجدا سجد ያደረጉ ነው ለአላህ ተደፉ። آمنا برب العالمين رب موسى وهارون አሉ። በጣም የገረማቸው ቅድም እንዳልኳችሁ ይዘውት የመጡትን ዘንግና ገመድ ልቅምቅም አድርጋ ከበላች በኋላ ህዝቡ የተሰበሰበበት ቦታ ያለ የዛፍና የእንጨት የሥራ ስር የእንጨት ዘር በሙሉ በላቸው። በሙሉ ነው ያጠፋቸው። በቃ ምድረ በዳ አደረገችው አንድ ጊዜ። እንግዲህ ያንን ሁሉ በልታ አካሏ ምን ያህል ሊገዝፍ እንደሚችል መገመት አያዳግትም ብዬ አስባለሁ። በቃ ሰው ድንግጥ አለ። ነቢዩላህ ሙሳ ይህንን ስራ ልክ ሰርታ ስትጨርስ ሄደው ለቀም አድርገው ሲይዟት ወዲያውኑ ወደ ዱላነት ተቀይራ ዘንግ ሆነች። ማን ይንካቸው? ከዛ በኋላ ፍርዓውን አነ ረቡኩም ወልአዕላ ማ ዓሊምቱ ለኩም ሚን ኢላሂን ገይሪ ቢል ወደዚህ ቢጨፍር ወደዚህ ቢጨፍር ጫፋቸውን መንካታቸው። ደግሞ እነዚህ በኩፍር ላይ ያሉ ሰዎች እኮ የመጨረሻ ፈሪ እኮ ናቸው። ፈሪ ናቸው። ነቢዩላህ ሙሳን ማን ይንካ እንጂ ምንም እኮ ችግር የለም። ወታደር ማዘዝ ነበር። ንቅንቅ ጫፋቸውን የሚነካታ። ከዛም ኃይለኛ ቃል ተናገሩ። ፍርዓውን ተናገረ። ምን አለ? ያው ዛቻ ነው ተባለ። ስሙት ምን እንዳለ አላህ قال فرعون آمنتم به قبل أن آذن لكم إن هذا لمكر مكرتموه في المدينة لتخرجوا منها أهلها فسوف تعلمون لأقطعن أيديكم وأرجلكم من خلاف ثم لأصلبنكم أجمعين قالوا إنا إلى ربنا منقلبون وما تنقم منا إلا أن آمنا بآيات ربنا لما جاءتنا ربنا أفرغ علينا صبرا وتوفنا مسلمين قال فرعون آلا آمنتم به አመናችሁለት እንዴ? قبل أن آذن لكم ከመፍቀዴ ሳልፈቅድላችሁ ሳታስፈቅዱ አመናችሁ ወይ? ሳታስፈቅዱ አመናችሁለት አይደል? إن هذا ይሄ አሁን የተከሰተው እሱ የማሸነፍ እናንተ የመሸነፍ ተጨባጭ ለመክሩን መከርቱሙሁ ፊል መዲና ከተማ ውስጥ ድሮ ተገናኝታችሁ ያሰራችሁት የሴራ ውጤት ነው አለ ፍርዓውን። ዓላማችሁ ተነቅቷል። ሊቱኽሪጁ ሚንሃ አህለሃ የከተማይቱን ትልልቅ ነዋሪዎች ከሀገር ለማባረር ታስቦ ታቅዶ ሁን ተብሎ የተሰራ ነው። ፈሰውፈ ተዕለሙን እኛም መንግስት በበኩላችን ምን እንደምንሰራ ወደፊት ታውቁታላችሁ።
ምን ወስደውን እርምጃ እናሳያችኋለን ብሎ ፍርዓውን ዛተ። ከዛ በግልጽ አብራራው። ለኡቀጢዐነ አይዲየኩም እጆቻችሁን እቆራርጣለሁ፣ ወአርጁለኩም እግሮቻችሁንም እንዲሁ ምን ኺላፊን አለያይቼ ያላል። አለያይቼ ማለት ግራ እጃችሁን ቀኝ እግራችሁን ወይ ቀኝ እጃችሁን ግራ እግራችሁን ምን ኺላፊን አለያይቼ እቆርጣለሁኝ። ثم لأصلبنكم أجمعين ሁላችሁንም የተሸነፋችሁትን አካላት ላይ ሰቅላችኋለሁ፣ አንጠለጥላችኋለሁ አላቸው። ቃሉ በጨካኙ መሪ የተዛተባቸው ሳሒሮች አሉ፣ እኛ አሉ ኢላ ረቢና ሙንቀሊቡን ወደ ጌታችን ብቻ የምንመለስ አካሎች ነን። ወማ ተንቂሙ ሚና በእኛ ላይ እርምጃ አትወስድም አትበቀለንም። ኢላ አን አመና ቢአያት ረቢና በጌታችን አንቀጾች ተአምራቶች ስላመን ብቻ እንጂ ለማ ጃአትና ስትመጣልን ጊዜ እሺ ብለን ስለተቀበልን ብቻ እንጂ ሌላ ጥፋት እንደሌለብን ይታወቃል። ስለዚህ አንተ ጨካኝ ነህ፣ አማራጭም የለም። ግን ረበና ጌታችን አፍሪግ ዐለይና ሶብራ ትዕግስት የሚባለውን ጽናት የሚባለውን ነገር በእኛ ላይ አንቧቧልን። ወተወፈና ሙስሊሚን ለአንተ እጅ እንደሰጠን እስላሞች እንደሆንም ግደለን ብለው የፊርዓውን ሳሒሮች ዱዓ አደረጉ አለ አላህ። ከዚች አያት የምትማሩት አምባገነኖቹ ሁልጊዜም እኛ ሳንፈቅድላችሁ ነው። የምትበላው ማስፈቅደህ፣ የምትጠጣው ማስፈቅደህ፣ የምታምነው አስፈቅደህ፣ የምትኖረው አስፈቅደህ፣ ሒጃብ የምትለብሰው አስፈቅደህ፣ ሶላት የምትሰግደው አስፈቅደህ፣ መስጊድ የምትሰራው አስፈቅደህ፣ ሁሉም ነገር በፍቃድ እንዲሆን ይፈልጋል። እያንዳንዱ ነገር ስርዓት ለማስያዝና የግድ ህግና ስርዓት ደንብ እንዲኖር ታስቧል። ኢማን ማመን አንተን አስፈቅጄ በዚህ ልመን አረፍከልኝ አረተው ይሆነ አይሆንም። አመንቱም ለሁ ቢሂ ቀብለ አን አዘነ ለኩም እኔ ከመፍቀዴ በፊት አመናችሁ። ኢነ ሃዛ ለመክሩን መከርቱሙሁ ፊል መዲና ይሄ ነገር ከተማ ላይ እያላችሁ ያሴራችሁት ነው። ምንድን ነው ከተማ ላይ እያላችሁ? ነቢዩላህ ሙሳ ታሪካቸው ሲነበብ ያደጉት እሱ ቤት ነው። ሰው መጥቶ ይጎበኛቸዋል። ሀዲያ ለመስጠት ለመሽቆጥቆጥ፣ ለፊርዓውን ለማሽቃበጥ ሲባል ወደ ፊርዓውን ቤት መጥተው ይጎበኙታል እንጂ ነቢዩላህ ሙሳ በየክፍለ ሀገሩ ሂደው የተማሩትም ያስተማሩትም ታሪክ የሚታወቅ ከሀገር የወጡበትና ወደ መድየን ወደ ተባለ አገር የሄዱበት ታሪክም ምክንያትም ይታወቃል። የእሳቸው ጎሳ የሆነ በኒ እስራኤል የቂብጢ ጎሳ የሆነ አካል ጋር ግጭት ፈጠሩ። ፈወከዘሁ ሙሳ እርዳኝ ተብለው ተጠይቀው ቀርበው ነቢዩላህ ሙሳ ተው ሲሉ ስላልሰማ አንድ ቦክስ ሲተነዝሩ ፈቀደ ዐለይሂ መውት አጀሉ ደርሶ ሞተ። የአንቢያ ቦክስም ቀላል አልነበረም። ይገሉኛል ብለው ፈርተው ከሀገር ወጡ። የት ሄዱ? መድየን ነቢዩላህ ሹዓይብ ሀገር ሄዱ። እዛ ከርመው ስንት ዓመት ቆይተው መጡ? 10 ዓመት ቆይተው መጡ። ሲመጡ የመጀመሪያው ስራቸው ፊርዓውን ጋር ነው የሄዱት። አሁን ይህን ሁሉ 30 ምናምን ሺህ ወይም ደግሞ እንደዛኛው ሪዋያ 70 ሺህ ሰው ጋር እነሁ ለከቢሩኩም አለዚ ዐለመኩም ሲሕር ድግምቱን ያስተማራችሁ ትልቁ እሱ መሆኑን ተረድቻለሁ። በሌላ አያት እንዳለው አመንቱም ቢሂ ቀብለ አን አዘነ ለኩም ኢነ ሃዛ ለመክሩን መከርቱሙሁ ፊል መዲነቲ ሊቱኽሪጁ ሚንሃ አህለሃ ፈሰውፈ ተዕለሙን አግባብ አለ። فلذلك يقول ابن كثير رحمه الله وقد كانوا وكان موسى عليه السلام لا يعرف أحدا منهم ከመጡት የድግምት ባለሙያዎች ጋር አንዳቸውም ጋር ይተዋወቅ ወላ ረአሁ አይቶቸውም አያቅ ወላ እጅተመዐ ቢህ ተገናኝተውም አያውቁ።
30 ምናምን ሺህ ወይም 70 ሺህ ጋር ተገናኝተው አያውቁም። ይሄንን ፊርዓውን ያውቃል። ለምን እንዳለ ታውቃላችሁ? የተሰበሰበውን ህዝብ እይታና አስተሳሰብ ግልብጥ ለማድረግና ጥርጣሬ ላይ እንዲወድቁ ለማድረግ ሽምጥጥ ያለ ውሸት ዋሽተህ ሽምጥጥ ያለ ውሸት ኢነሁ ለመክሩን መከርቱሙሁ ፊል መዲና። ሌላ አያት ላይ ትልቁ ያስተማራችሁ ድግምቱን ያስተማራችሁ እሱን እንዲህ ልበል እንዲህ በሉ እንዲህ ላደርግ እንዲህ አድርጉ ተባብላችሁ እሱ እንዲያሸንፍ አድርጋችሁት ነው። ሴራ ነው ይሄኛ ፖለቲካው ገብቶናል ብሎ ፊርዓውን ተነካ። እኔ የሚገርመኝ ይህንን ሲል ይህ ልክ ነው አሉ የተወሰኑ ሰዎች። ልክ ነው ተገናኝተው አያውቁም እኮ ባይገናኙ እንዴት በቃ ልክ ነው። ፈስተኸፈ ቀውመህ ወገኖቹን አቄለ ፈአጣዑሁ እሺ አሉት። አታለላቸው፣ ሸወዳቸው፣ እሺ አሉት። ለነገሩ ኢነ ቀውመን ሰደቁሁ አነ ረቡኩም ልአዕላ ትልቁ አምላካችሁ እኔ ነኝ ብሏቸው ልክ ነህ ያሉት ሰዎች ሚን አጅሀሊ ኸልቅላህ ወአضልህም እንደ አላህ ከፈጠረው ፍጡር የመጨረሻ ደደብ የመጨረሻ ጠማማ ቢኖር እንደነሱ የለም። የሆነ ጎረምሳ መጥቶ እኔ ነኝ አምላካችሁ ሲል ልክ ነህ ልክ ነህ የመንደር ጎረምሳ የሰማይ ጌታ የሰማይ የምድር ጌታ ከላይ በማውረድ ከታች በማብቀል የሚቀልበን አላህ ጀለ ጀላሉ እሱ ያለ ግን ኢነ ሃዛ ለመክሩን መከርቱሙሁ ፊል መዲና ያለበት ፊርዓውን ምንድን ነው ምክንያቱ አሉና ባዕዱል ሙፈሲሪን ምን አሉ? እነ አብዱላህ ብኑ መስዑድን እና አብዱላህ እብኑ ዓባስን ጠቅሰው ነቢዩላህ ሙሳ ዓለይሂ ሰላም የሳሒሮችን ዋና አሚራቸውን ሰብሳቢውን አግኝተውት ነበር። ምን አሉት? አንተ ሆይ አሉት። አሉ ለበይክ አረአይተከ ኢን ገለብቱከ ሀል ትኡሚኑ ቢ። እስኪ እንደ አንድ ጥያቄ ልጠይቅህ ንገረኝ። አየህ አሁን የድግምት ፉክክር ልናደርግ ነው። እናንተ ሳሒሮች ናችሁ፣ እኛ ደግሞ ከአላህ የተላክን መልእክተኛ በሙዕጅዛ የምንንቀሳቀስ ነው። እናሸንፋችኋለን። እኔ ካሸነፍኩህ ታምንብኛለህ አሉት። እንዴ በፍጹም ልታሸንፈኝ እኮ አትችልም አላቸው። ሙሳ በደህና ነው? በፍጹም ልታሸንፈኝ እኮ አትችልም። ለምን? ለአትየነከ ገደን ቢሲሕርን ላ የግሊቡሁ ሲሕር። ነገ ይዤልህ የምመጣው የድግምት ሴሬሞኒ ሲሕር የሚባል ከነ ሳሒር ዓለም ያለ ቢሰበሰብ የማያሸንፈውን ነው ነገ ይዤ የምመጣው። ስለዚህ ልታሸንፈኝ አትችልም። አይ ባሸንፍህስ ወላሂ ለኢን ገለብተኒ ለኡሚነነ ቢክ ወላ አሽሀደና አነከ ዓላ ሐቅ። እንደው ይህን ሁሉ የድግምት ኤክስፐርት ይዤ አቀናብሬ መጥቼ አንተ ካሸነፍከኝ ወላሂ አምንብሃለሁ፣ ሐቅ ላይ እንዳለህ እንቀበላለሁ አሉት። ይህንን ሲነጋገሩ ፊርዓውን እዛው መንደር ነበር፣ አሻግሮ አይቷቸዋል ባይሰማ። ለዚህ ነው ይሄንን ያለው ኢነ ሃዛ ለመክሩን መከርቱሙሁ ፊል መዲና ያለው በዚህ ነው። አንቢያዎቹ ደግሞ ሁል ጊዜም ጉልበታቸውንም ዱዓቸውንም እውቀታቸውንም እያንዳንዷን ነገር ለዳዕዋ ስራ ይጠቀሙ። አንድ ሰሐቢ ነበረ ረዲየላሁ ዐንሁ ጉልበተኛ፣ በጣም ጉልበቱ ዐጂብ። አንዳንዱ ትግል ገጥሞት የሚያሸንፈው ታይቶ አይታወቅም። ሄዱና ረሱል ሰለላሁ ዐለይሂ ወሰለም አንተ ሆይ አሉት። ለበይክ ትግል ብገጥምህ ኢንሳራዕቱከ ፈሳራዕቱከ ሀል ትኡሚኑ ቢ። ትግል ብገጥምህ እና ብጥልህ ታምንልኛለህ? አንተ እኔ መሐመድ አለች። አዎ እኔ አንተን ባሸንፍ ብጥልህ አንተ እኔን ልትጥለኝ? አዎ ቆይ
ይሄ አሁን ያልከኝን ብቻችንን ሆነን ሳይሆን ሰው ፊት ጠይቀኝ። ሰው ሰበሰበ። ኖ ጉድ ስሙ አላቸው። ሙሐመድ አላቸው አሉ። ያ ረሱላላህ አያውቅም፣ ያ ነቢያላህ አያውቅም። አቤት አሉ። ምንድን ነበር ያልከኝ ቅድም? እስኪ ድገመው አላቸው። ለው ሳራዕቱከ ትግል ብገጥምህ እናም ብጥልህ ታምንብኛለህ? አንተ እኔን ልትጥለኝ? አዎ ወላሂ አምንልሃለሁ አላቸው። በቃ እንግዳማ እኔ ዝግጁ ነኝ፣ አንተን እገጥምሃለሁ አሉት። እያንዳንዱ አሁን ይሄ ነፃ ትግል ምናምን ነገር እኮ ለገንዘብ ነው። የአንቢያዎች ደግሞ ለዲን ነው። አላህ ለነቢዩ ለአኼራ ጉዳይ ነው፣ ለተውሒድ ነው፣ ለኢማን ነው። ከዛ ህዝቡ ተሰብስቦ እያያቸው ግጥም አድርገው ያዙት። መቼም የነቢያችን ቁዋ ዓጂብ። ወረደ ፊ ሰሒሕ አን ዓብድላህ ብን ዑመር እብን ልኸጣብ ረዲየላሁ ተዓላ አንሁ አነሁ ቃል ኩና ነተሐደሱ አነ ነቢይ ሰለላሁ ዐለይሂ ወሰለም ኡዕጢየ ቁወተ 30 ረጁለን ፊ ልባአት ወገይሪህ። ነቢያችን ዐለይሂ ሰላቱ ወሰላም በስሜትም በሌላም ጉዳይ የ30 ሰው ጉልበት ተሰጥተዋል ብለን እናወራ ነበር። የ30 ሰው ጉልበት ፊልባአቲ ከግብረ ሥጋ ግንኙነት ጋር በተያያዘም በሌላም ጉዳይ የ30 ሰው ጉልበት ማንም አያሸንፋቸው። ማንም ብድግ አረጉና ንቅንቅ አድርገው መሬት ጋር አቀላቀሉት። ዐለይሂ ሰላቱ ወሰላም ጀግና ሲሸነፍ የመጨረሻ ነው የሚቆጣው። ቁጥት አለ፣ ሰውነቱ ተንቀጠቀጠ፣ ጉልበቱ ላይ ጉልበት ጨመረ። እንግጠም ይደገም አላቸው። ይደገም። ብድግ አረጉ። እንደዚህ ወዘወዛቸው፣ አነቃነቃቸው። ብድግ አደረጉና አሁንም መሬት ላይ ያላቀቁት። የመጨረሻ ተናደደ። ለመጨረሻ ጊዜ ይደገም አላቸው። ይደገም አሉ ረሱል ሰለላሁ ዐለይሂ ወሰለም። ንቅንቅ አደረጉና ብድግ አድርገው እንዳይነሳ አድርገው እንዳይደገም አድርገው መሬት ላይ ሲያቀላቅሉት እዛው ተኝቶ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ። ጉልበትንም ለዳዕዋ፣ እውቀትንም ለዳዕዋ፣ አራዳነትን ለዳዕዋ፣ ሰውን ወደ ጀነት ለማምጣት፣ አላህ ጋር ለማስተዋወቅ፣ ሐቅን ለመናገር፣ ዲኑን እንዲያውቅ፣ ተውሒዱን እንዲረዳ፣ ሽርክን እንዲጠላ፣ ሐቅን እንዲቀርብ፣ ባጢልን እንዲጠላ፣ ሱና እንዲወድ፣ ቢድዓ እንዲጠላ፣ በቃ ሁሉንም ማንነት ዲኑ ጋር ለማገናኘት የአንቢያዎቹ ባህሪ ነበር። ነቢዩላህ ሙሳ ዓለይሂ ሰላም እንደዚህ ብለው ይህንን አድርገዋል። ግን ኸቢሱ ፊርዓውን ህዝቡን ከማታለሉም ባሻገር የሚጠቀማቸው የፖለቲካ ቃላቶች ለተራው ማህበረሰብ ውዥንብር የሚፈጥሩ ቃላቶች ነበሩ። አሁን ለምሳሌ ኢነሁ ለመክሩን መከርቱሙሁ ፊል መዲና፣ በከተማ ውስጥ ተቀምጣችሁ ያሴራችሁት ሴራ። ሰው 35,000 የድግምት ኤክስፐርት በአንድ ቀን ሲሰልም ወይ 70,000 ሲሰልም በከተማ ያሴራችሁት የሴራ ውጤት ነው ብሎ አንድ የሀገር መሪ መናገር ነበረበት። ደግሞ ዓላማው ሊቱኽሪጁ ሚንሃ አህለሃ፣ ከግብፅ አገር የከተማይቱን ነዋሪ ለማስወጣት ሁን ተብሎ የታሰበ ነው። እናሳል ፈሰውፈ ተዕለሙን፣ እኔ የማረገውን አውቃለሁ፣ እናንተ በተግባር ወደፊት ታውታላችሁ። ለኡቀጢዐነ አይዲየኩም ወአርጁለኩም፣ እግሮቻችሁን እጆቻችሁን እቆራርጥላችኋለሁ። ሐታ ቃለ ባዕዱ ሙፈሲሪን ይህንን አይነት ስራ ሚን ኺላፊን፣ ግራ እጅ ቀኝ እግር ጋር፣ ግራ እግር ከቀኝ እጅ ጋር ሚን ኺላፊን መቁረጥ ለመጀመሪያ ጊዜ በታሪክ የጀመረው ፊርዓውን ነው። ثم لأصلبنكم أجمعين قالوا إنا إلى ربنا منقلبون። እኛ ያንተን ዛቻ ዋይም አለ። እኛ እኮ ወደ ጌታችን ብቻ ነው የምንመለሰው። አንተን ፈርተን ወይም አንተን ለማስደሰት ብለን ከአላህ ጋር ተጣልተን እሱ ጋር ስንገናኝ ምን ልንመልስ ነው? ዞር በል ደግሞ ምን አድርገን
ወማ ተንቅሙ ሚና ከኛ እኮ ልትበቀለን የምትችልበት ምንም ወንጀልና ጥፋት የለንም እኮ። ጥፋት ካለብን ኢላ አን አመና ቢአያቲ ረቢና የጌታችንን የቁድራ ምልክት ነቢይ ልኳል። የላከው ነቢይ ሐቅ የመሆኑን ምልክት ሙዕጂዛ ዓሷ ሙሳ ሌሎችንም ስላመን ነው። ለማ ጃአትና ስትመጣልን ፍንትው ብላ ምልክቶቹ ሲመጡ በማያሻማ ሁኔታ ስናምን ያው አንተ ተቀየምከን እና ያለን አማራጭ ረበና አፍሪግ ዓለይና ሰብራ ጌታችን በእኛ ላይ ትዕግስቱን ጨምርብን። የእውነትም በሐቂቃ ፍርዓውን እኮ እንደው በሶብር የምትወጣው እንጂ የመጨረሻ ጣራ ይነካ የሙጅሪሙነት ተግባርን ሲሰራ የነበረ ሰው መጨረሻ ፍርዓውን ገሌን እቀጣለሁ ብሎ ካሰበ ሲቀጣ ሞት ሲፈርድበት ሰቅሎ ነው። ስቅላቱ ቀድሞ በህይወቱ ያለ እግሩን ይቆርጠዋል። ግራ እግሩን ከቆረጠው ቀኝ እጁንም ይቆርጠዋል። ሁለቱን ይተዋል። በነገራችን ላይ ማንም ሰው ግራ እግሩ ተቆርጦ ግራ እጁ ካለለት ስራ መስራት ይችላል። ግራ እጁና ተቃራኒ ቀኝ እግሩ ከተቆረጠ ግን መነሳት እንኳን አይችልም። እንደዚህ ብለህ እንዳትነሳ ይሄ ተቆርጦ። ምክንያቱም በተቃራኒ በአንድ እግርህ እንዲህ ብድግ ብለህ አትነሳም እኮ የሆነ ተደግፈ ነው የምትነሳ። የመጨረሻ ሙጅሪም አላህም ወፊርዓውን ዚል አውታድ የችካል ባለቤት የሆነው ፊርዓውን ለምንድን ነው እንደዚህ ያለው? እንደዚህ ያለበት ምክንያት ፊርዓውን ሰዎችን ሲቀጣ ያስተኛላሉ፣ ይንጋለላሉ። እዚህ ከተኛ በኋላ እዚህ ላይ አንድ ችካል ይቸክላል። አንድ ችካል እዚህ፣ አንድ እዚህ ይቸክላል። ራቁቱን አድርጎ መሬት ላይ ካስተኛ በኋላ ከዛ በገመድ ይተበተባል። ከዛ አይኑ እያየ ጀርባውን ይልጠዋል። እንደዚህ በቢላው ላጥላጥ ወይም ደግሞ ከመላጥ ያነሰ መቀጫ ከተቀጣ ከዚህ ከራሱ ጀምሮ በፊቱ ይደፋውና ከዚህ ከራሱ ጀምሮ እስከታች ያለውን የበሬ ጅራት አለንጋ ጉማሬ እንለዋለን በእኛ አካባቢ። የበሬ ጅራት አለንጋው አለ አይደል? በጣም ነው የሚያመው። በሱ ሙሉ ሰውነቱን ይደበድበዋል። ቆዳው ብድግ ነው። እንደዚህ ነው የሚለው። ሚስቱን የገዛ ባለቤቱን በጦር እሳት ውስጥ አግሎ በብልቷ የሚያስገባ ከዚህ የበለጠ እኮ ሙጅሪም የለው። እና ምንድን ያሉት ረበና አፍሪግ ዓለይና ሶብር። ከእንግዲህ ይህ ሰው ጨካኝ ነው፣ የታወቀ ነው፣ ብዙ ሰራዊት አለው። ሶብር እኛ ላይ አምጣልን እንኳ አይደለም። አፍሪግ ማለት ከላይ እንደ ወደታች የሚል ውሃ በበርሚል ዝም ብለህ ውሃ ትደፋለህ አይደል? እንደዛ አድርገህ እንደው ትንሽ ሶብር እንኳን አትበቃ። በጣም ብዙ ነገር ያልተሰጠ ማስተካከል ነው። ወተወፈና ሙስሊም ሆነን እንድንሞትም አድርገን ብለው ዱዓ አደረጉ። ከዛ በኋላ ፊርዓውን ዝቶ ልክ እንደወጣ እታች ደግሞ አስቃባጭ አለ። ዝም ትለዋለህ። ዝም ብሎ የሚያሽቃበጥ ሰው አለ። ስሙት ደግሞ እነሱ የእሱ አጫፋሪዎች ጋሻ አጃግሪዎች ምን እንዳሉ ስሟቸው። وقال الملأ من قوم فرعون أتذر موسى وقومه ليفسدوا في الأرض ويذرك وآلهتك قال سنقتل أبناءهم ونستحيي نساءهم وإنا فوقهم قاهرون قال موسى لقومه استعينوا بالله واصبروا إن الأرض لله يورثها من يشاء من عباده والعاقبة للمتقين قالوا أوذينا من قبل أن تأتينا ومن بعد ما جئتنا قال عسى ربكم أن يهلك عدوكم ويستخلفكم في الأرض فينظر
فانظر كيف تعملون وقال الملأ من قوم فرعون كفرعون وغنوች መካከል የሱ መኳንንቶች ባላባቶቹ አሉ فرعونን ጠርተው አተዘሩ ሙሳ فرعون ሆይ ሙሳን ትተዋለህ እንዴ وقومه የሱን ወገኖች በኒ እስራኤሎችን ትተዋቸዋለህ ليفسدوا في الأرض መሬት ላይ ፈሳድን ሲያስፋፉ ويذرك أنتن ستوه وآلهتك متعملكونم أملاك عنا ملكم بلو أنتنم كنا أملاك ستوه زم بلهتها الله اندو طرنو من قسل من دنو زم ملو قال فرعون آلا سنقتل أبناءهم وند لجوچاچون كلاتچون من قلالن ونستحيي نساءهم سيت لجوچاچون انتوالن وإنا إنيا فوقهم قاهرون يعلمنم ترتر كنسو بلاي حيالوچنن بلو فرعون لملأوچو لمقواننتوچو فكر اللاتشو على الله قال موسى لقومه موسى لوغنوچو على استعينوا بالله بالله تاغزوا واصبروا تاغسوا إن الأرض لله مريتي الله بالجانات يورثها من يشاء من عباده كباروچو مكاكل لشاو آكاليا ورساتال والعاقبة للمتقين يمجرشا الدل الله لم يفرطنو بلو نبي الله موسى عليه السلام لامنوت مأمنانوچ ماسنانيا قالاتن بزي ملكو اقرب على الله بني إسرائيلوچم انديهارو قالوا أوذينا من قبل أن تأتينا أنت نبي هنا كما امتعت بستفتم تشجرنا ومن بعد ما جئتنا أنتم كما اتعبوا لا انديه تشجرنا منم لو تقلهم أنت ستمتع يتشال نقرنا قنيا بلن أصبا نبر قال موسى لحجو عسى ربكم جتاتشو كالجلال أن يهلك عدوكم تلاتاتشون ليتفعلاتشو ويستخلفكم في الأرض بمريت وستمتك ليادرقاتشو كالجلال فينظر كيف تعملون من ديت من اندم السرو للملكات اندزي متك ليادرقاتشو كالجلال بلو نبي الله موسى عليه السلام تناقروا على الله بزي آيات نبي الله موسى عليه السلام كانتواچو የሲሕር ባለሙያዎቹ ሲሰልሙ የፊርዓውን አስተባባሪዎቹ ሙሳንና የሙሳን ተከታዮች ለምንድነው ዝም የምትላቸው አገር እያበላሹ ሊፍሲዱ ፊል አርድ ማለት አገር እያበላሹ ሱብሃንአላህ ነብዩላህ ሙሳ أن مؤمن فرعون سحرة فرعون يفرعون دقاميوج دقنا مؤمن هونود عطفي هاجر بطباج تبار هزان وندن لج ميقلنا سيتن يالا وندن لج بيتشا مياسكرو دقمو سلاموي تبار ليفسدوا في الأرض ويذرك وآلهتك مالت ولا التفسيران عندنا ويذرك وآلهتك أنتننا متعمل كون جيتا ليتو مالت فرعون جيتا نني أملاكني على العالم دي بلوه كن بدبك ميعمل كون طاوت نبرو سلزي ويذرك وآلهتك بدبك متعمل كون أملاكهن أنتنم جمريته هنا زمت الله ما لا تعجون لو تفسير رقمه ويذرك وآلهتك مالت ويذرك وإلهتك مال النوع من مالت وإلهتك قراءة مال بعض القراءة قرأ بعضهم ويذرك وآلهتك سيون ويذرك وإلهتك
ወየዘረከ ሊተውህ ወኢላሃተከ አምላክነትህንም ጭምር ሊተው ያንተን አምላክነት ጭምር ሊተው ማለት ነው። ኢላህ ማለት ነው ማዕቡድ ማለት አይደለ? ወየዘረከ ወኢላሃተከ ወየዘረከ ወጣዓተከ አንተን ከናንተን መታዘዝ እርግፍ አድርገው ሊተው እንዴት ትፈቅድላቸዋለህ ማለት ነው። ከዛ ለማሸማቀቅ ሰኑቀትሉ አብናአሁም ወነስተሕይ ኒሳአሁም ወኢና ፈውቀሁም ቃሂሩን። የፈለገው ይጨፍር፣ የፈለገው ይዛት፣ አንተ አላህን ያዝ። ነቢዩላህ ሙሳ እንዳሉት እስተዒኑ ቢላሂ ወስቢሩ፣ እሱብር ያስፈልጋል፣ በአላህ መታገዝ ያስፈልጋል። አንዲት እውቀት የምትጠቅም እውቀት አለች። ያች ምንድነች? የጅቡ አናዕለመ አነ አልአርض ሊላሂ ዩሪሱሃ መን የሻኡ ሚን ዒባዲህ። መሬት ያላህ፣ ስልጣንም ያላህ፣ ሁሉም ኒዕማ ያላህ የፈለገው ነው። አላህ ለፈለገው አካል ነው ስጥት የሚያደርጋት። ግን ሌላ መታወቅ ያለበት ወልዓቂበቱ ልልሙተቂን፣ የመጨረሻው ዕድል አላህን ለሚፈራ ሰው ነው። አላህን ለሚፈራ ሰው ይህንን ሲሏቸው ልክ ነው ብለው ተቀብለዋል። ግን መካከል ላይ ወዞዝ የሚል ሰው አለ አይደለ? ሰባት እንዲህ ቀጥ ያላለ ድሮም ስቃይ አሁንም ስቃይ ሆነብን። እንደው ሙሳ አንተ ከመምጣትህም በፊት ይኸው በባርነት እየተንገላታል ነበር፣ አሁንም እንደዚሁ አለቀቀንም አላቸው። ሶበሩ አሁን ዓሳ ረብኩም አን ዩህሊከ ዐድወኩም ወየስተኽሊፈኩም ፊል አርድ ፈየንዙረ ከይፈ ተዕመሉን። አላህ ጥላታችሁን አጥፍቶ እናንተን መሬት ላይ ምትክ አድርጎ ሊያስቀምጥና ምን ልትሰሩ እንደምትችሉ ሊሞክራችሁ ይህንን ሊያደርግ ይከጀላል። ሶብሩ ብለው ነቢዩላህ ሙሳ ዓለይሂ ሰላቱ ወሰላም ነቢዩላህ ሙሳ ለወገኖቻቸው ተናገሩ። ከዛ በኋላ ግን አላህ ተቆጣና የማስጠንቀቂያ እርምጃ የሚሆን ችግር አመጣባቸው። በላ አመጣና ምን አይነት በላ ስሙት። አላህ ምን እንደሚል ወለቀድ አኸዝና አለ ፊርዐውነ ቢስሲኒነ ወነቅሲን ሚነ ሰመራቲ ለዐለሁም የዘከሩን ፈኢዛ ጃአትሁሙል ሐሰነቱ ቃሉ ለና ሃዚህ وإن تصبهم سيئة يطيروا بموسى ومن معه ألا إنما طائرهم عند الله ولكن أكثرهم لا يعلمون. ولقد أخذنا آل فرعون በዚህ ዛቻቸው በሽርካቸው በክፋታቸው ምክንያት የፊርዓውንን ቤተሰቦች ለቀም ማረግናቸው፣ ያዝናቸው። ቢሲኒነ በድርቅ ያዝናቸው። ወነቅስ ሚነ ተመራት የፍራፍሬ ውጤቶች ማነስም አመጣንባቸው። ዓላማው ለዓለሁም የዘከሩን እንዲገነዘቡ እንዲመለሱ ብለናል። አላህ ፈኢዛ ጃአትሁሙል ሐሰና መልካም የአዝመራ ውጤቶች በመጡላቸው ጊዜ ቃሉ ለና ሃዚህ እንዲህ ነዋ እችናት ለእኛ የምትገባው ይሉና ወኢን ቱሲብሁም ሰይአ መጥፎ የሆነ የአዝመራ መውደቅና የምርት ማነስ ሲመጣ ደግሞ የጠየሩ ቢሙሳ ሙሳ በመምጣቱ ነው ዕድለ ቢስ የሆን ነው ብለው ወመን መዐህ ሙሳና ከሙሳ ጋር የመጡት ምዕመናኖች ላይ ገደቢስነትን ያወራሉ። አላ አዋጅ ሁሉም ይስማ፣ ኢነማ ጣኢሩሁም ዒንደላህ የእነሱ ገደቢስነት ያደረጋቸው አላህ ጋር የሰሩት መጥፎ ሥራ እሱ ጋር ያለ ነገር ነው። ወላኪነ አክተረሁም ላ ያዕለሙን አብዛኛዎቹ ግን እንዲህ መሆኑን አያውቁም እንጂ በላቸዋል። አላህ አንቢያ ሙርሰሎች በተውሒድ ሲላኩ
የሽርክ አቀንቃኝ የሆኑትና የሐቅ ገፊ የሆኑት ሙጅሪሞች ይመለሱ ዘንድ አላህ ፈተናዎችን ያመጣል። ነቢያችንም ዓለይሂ ሰላቱ ወሰላም የመካ ሙሽሪኮች ሲያስቸግሯቸው ዱዓ አድርገውባቸው اللهم أنزل عليهم سنين كسين يوسف أو كما قال عليه الصلاة والسلام عند نبي الله يوسف زمن እንዳለው ድርቅ አምጣባቸው ብለው ድርቅ መጥቶ ነበር። ابتلاءنا ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين ولقد أخذنا آل فرعون بالسنين لك እንደነዛ ሁሉ የፊርዓውን ቤተሰቦች ድርቆች አምጥተን ይዘናቸው ነበር አለ። ማንም አካል የፈለገውን ጥንቃቄ ያደርግ፣ ሰማይ እንዳያዘን መሬት እንዳታበቅል ከታዘዘች ሁሉም አካል ይንጫጫል። ወነቅስ ምን الثمرات የፍራፍሬ ማነስ፣ የምርት ማነስ። ዘንድሮ ምርት የለም ዘንድሮ ምናምን የሚባላል አይደል? እንደዛ አላህ ነው ያመጣው። ይህ ሁሉ የሚሆነው ለዓለሁም የዘከሩ እንዲመለሱ፣ እንዲገነዘቡ፣ እንዲማሩት ሁሉ። እነዚህ የፊርዓውን ዘመዶች ፈኢዛ ጃአትሁም አልሐሰና የሚለው እዚህ ቦታ ላይ የምርት ስፋት፣ የሀገር ጥጋብ፣ ሰላም መሆን እሱ ሲመጣ ቃሉ ለና ሃዚህ ችማ ለእኛ የምትገባ ናት፣ ጥሩ ናት። ተቃራኒው ሲመጣ ወኢን ቱሲብሁም ሰይአ መጥፎ ነገር ከመጣ ደግሞ በወንጀላችን ነው እንመለስ በማለት ፈንታ የጠየሩ ቢሙሳ ነቢዩላህ ሙሳ ስለመጣ እኮ ነው። ወመን መዓህ እነዚህ እስላሞች ስለሰለሙና የድሮውን ሃይማኖታቸውን ስለተወ ነው ይላሉ። አላ ኢነማ ጣኢሩሁም ዒንደላህ የእነሱ ገደቢስ ያደረጋቸው አላህ ዘንዳ ነው ያለው እንጂ ሙሳ ጋር አይደለም ያለው። ወላኪን አክሰረሁም ላ ያዕለሙን አብዛኛው ሰው ግን ይሄ መሆኑን አያውቁም እንጂ አላህ። ሄዶ ሄዶ አቋማቸው ይሄ ፈተና መጥቶባቸው ግትር ያለ ነበር። ምን አቋሙ አሳዩ? አላህስ ምን እርምጃ ወሰደባቸው? ምን መቀጫ ሳመጣባቸው? የሚሉትን በሚቀጥለው ፕሮግራማችን ኢንሻአላሁ ተዓላ እናያለን። የዛሬውን ፕሮግራም እዚህ እናቆማለን። ወሰለላሁ ወሰለመ ወባረከ ዐላ ነቢይና ሙሐመድ